ዛሬ ደግሞ አደርሱ ሳቢዕ ደርሰናል። ሰባተኛው የትምህርት ክፍል። ቢስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ የዚህ የቃይደቱ ኑራንያ ተከታታይ የሆነው ትምህርታችን ቤተሰቦች እንዴት ናችሁ? ባላችሁበት ዓለም ዳርቻ ሁሉ የአላህ ሰላምና እዝነት ከእናንተ ጋር አይለይ። ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ እያደረጋችሁ መቀላቀል ትችላላችሁ። እንዲሁም ለእህት ወንድሞች ላይክ ሼር እያደረጋችሁ ላኩላቸው ማለት ነው። እንዲሁም በውስጥ ተመዝግባችሁ ከኛ ጋር ቂራአታችሁን ማስተካከልና መማር ከፈለጋችሁ ይህን ስልክ ቁጥር እየተጠቀማችሁ በዋትስአፕ በቴሌግራም እንዲሁም በኢሞ እየደወላችሁ መመዝገብ ትችላላችሁ። አልሂዳያ ኦንላይን የቁርአን ማዕከል። ቢስሚላህ ራህማን ራሂም። الدرس السابع الألف الصغيرة والياء الصغيرة والواو الصغيرة. عندي نرجمو الدرس السابع الألف الصغيرة والياء الصغيرة والواو الصغيرة. ترجمون النملكت الدرس السابع مالت سباتنيو كفل وينم تمهرت سبات عندما مالتنا الألف الصغيرة تنشيتو ألف عندما مالتنا والياء الصغيرة تنشيتو يا والواو الصغيرة تنشوا واو تنشوا بلو مالت بتنسو يتزعفو مالتنا تنش تدرجا يتزعفو في دلاتوج تللك واو تللك ألف تللك يا ألندي ካላችሁኝ አዎ አለ በቀጣይ ፓርቲ የምንማረው እሱን ነው። አሁን እዚህ ቦታ ላይ ትንንሹ ያና ትንንሹ አሊፍ ትንንሹ ዋው ጥቅማቸው ምንድነው ስራቸው ምንድነው የሚለውን እንመለከታለን። ሶስታቸውም የመሳቢያ ፊደል ናቸው ወይንም እንደ አናባቢ እንጠቀማቸዋለን። ተጨማሪ አናባቢ ናቸው። ከዚህ በፊት ካየናቸው አናባቢዎች ተጨማሪ ናቸው። እነዚህ አሁን የጠራናቸው ሶስት ፊደላቶች ጥቅማቸው ምንድነው ካላችሁኝ መሳቢያ ናቸው። የምንጠራውን ፊደል ወይንም ከነሱ በፊት የነበረውን ፊደል የሆነ ያክል ሳብ ወይንም ጎተት እንድናደርገው ያስገድዱናል ማለት ነው። ስንቀራው የበለጠ ደግሞ ይገባናል ማለት ነው። ለምሳሌ እዚች የመጀመሪያዋን እንመልከት፣ ባን እንመልከት። ለምሳሌ ትንሽቱ አሊፍ የተባለችው ይቺ ነች። እዚች ጋር ልክ እንደ አንድ ቁጥር የተጻፈችው ማለት ነው። ከሱ በፊት የነበረው ባ ፊደል አለ፣ ባ ፈትሐ። ለምንድነው አሁን እዚህ ቦታ ላይ ምን ጥቅም አመጣች ይቺ ትንሽቱ አሊፍ ብትሉኝ፣ ፊደሉን ትንሽ ሳብ አደረግነው ለሷ ስንል። ለምሳሌ ይቺ ትንሽቱ አሊፍ ባትኖር ምንድን ነበር ይሄን ፊደል ብለን የምንጠራው? ባ ፈትሐ በ ነበር የምንለው። ይኸውላችሁ ባ ፈትሐ በ። ልብ በሉ ትልቅ የሆነ ስህተት ነው እዚህ ቦታ ላይ የሚሰራው። ባ ፈትሐ በ ነበር የሚሆነው ይቺ ትንሽቱ አሊፍ ባትኖር። አሁን ይቺ ፊደል ምን አደረገችው? ይሄንን ፊደል ባ ፈትሐ አሊፍ ሶጊራ ባ አደረገችው። አያችሁ ንባቡ ሲቀየር ባ ሆነ። በአማርኛው ራሱ ይለያያል። ይሄኛው በ እና ይሄንኛው ባ ይለያያሉ አይደለ? ስለዚህ ይሄ አሁን አሊፍ ሶጊራ ሲጨመርበት ፊደሉ የሆነ ያክል ተሳበ፣ ባ ሆነ። አንዴ እንድገመው። ባ ፈትሐ እንልና አሊፍ ሶጊራ እንቀራታለን። ይችን ባ ፈትሐ አሊፍ ሶጊራ ባ። በቃ በዚህ ምሳሌ እስከታች ድረስ እንሄዳለን። ያ ፈትሐ አሊፍ ሶጊራ ያ፣ ራ ፈትሐ ألف صغيرة را، ميم فتحة ألف صغيرة ما، لام فتحة ألف صغيرة لا، واو فتحة ألف صغيرة وا، نون فتحة ألف صغيرة نا، همزة فتحة ألف صغيرة آ، ها فتحة ألف صغيرة ها، عين فتحة ألف صغيرة عا، حا فتحة ألف صغيرة حا، غين فتحة ألف صغيرة غا،
خا فتحة ألف صغيرة خا تا فتحة ألف صغيرة تا ثا فتحة ألف صغيرة ثا جيم فتحة ألف صغيرة جا دال فتحة ألف صغيرة دا زال فتحة ألف صغيرة ذا زا فتحة ألف صغيرة زا سين فتحة ألف صغيرة سا شين فتحة ألف صغيرة شا صاد فتحة ألف صغيرة صا ضاد فتحة ألف صغيرة ضا طا فتحة ألف صغيرة طا ظا فتحة ألف صغيرة ظا فا فتحة ألف صغيرة فا قاف فتحة ألف صغيرة قا كاف فتحة ألف صغيرة كا እንግዲህ ይሄ እስካሁን የቀራናቸው የአሊፍ ሰጊራ ናቸው። አሊፍ ሰጊራ ወይንም ትንሽቱ አሊፍ ብለን ላይ ቅድም ርዕሱ ላይ እንዳነበብ ነው። የያ ሰጊራ ወይንም የትንሽቱ ያና የትንሽቱ ዋውን ደግሞ አሁን እንቀጥላለን ማለት ነው። እቺ እንደምትመለከቷት ሐምዛ ነች። ቀጥላ ያለችው እዚች ጋር ቅንፏ እሷ ደግሞ ያ ሰጊራ ትባላለች። እነዚህ ሶስቱንም ልብ በሉ። ቁርአን ውስጥ ስንገባ ቃኢዳ ውስጥ አሁን ወደፊት ትንሽ ስንሄድ እንደዚህ ሆነው እናገኛቸዋለን። ቅርጻቸውን በጭንቅላታችሁ ልትሸመድዱ ግዴታ ነው። አሁን እቺ እዚች ጋር ቅንፍ ሆና የምናያት ያ ሰጊራ ወይንም ትንሽቱ ያ ነች። መሳቢያ ሆና ነው የምትጠቅመው። እንዴት ብለን ነው የምናነበው? ሐምዛ ከስራ፣ ይሄው ከስር ከስራ አለ። ሐምዛ ከስራ እንልና ያ ሰጊራ ኢ ሐምዛ ከስራ ያ ሰጊራ ኢ እንላለን። ሃ ከስራ ያ ሰጊራ ሂ። ሁለቱ በዚህ መልኩ እንቀራቸዋለን። የቀሩት ሶስቶቹ ደግሞ ትንንሾቹ ዋው ናቸው ወይንም ደግሞ ትንሿ ያ። እንዴት ነው የምናነበው? ዋው ضመ ዋው ሰጊራ ው ይስበዋል። ዋው ضመ እንድገመው እስኪ። ዋው ضመ ዋው ሰጊራ ው ሃ ضመ ዋው ሰጊራ ሁ ሐምዛ ضመ ዋው ሰጊራ ኡ። እዚች ጋር አንድ ነጥብ ልንገራችሁ። ይቺ ሃና ይቺ ሐምዛ ንባብ ላይ ድምፁ እንዳይመሳሰልባችሁ አንዳንድ እህቶችና ወንድሞች ላይ ስተትን ስለማስተውል ነው። ሃ ضመ ይሉና ዋው ሰጊራ ኡ ይሉታል። ይሄ ትክክል አይደለም። ሃ ሲሆን ሁ ነው የሚሆነው። ሐምዛ ሲሆን ደግሞ ኡ ነው የሚሆነው ማለት ነው። ስለዚህ አሁን ከዚህ ከሰባተኛው ደርስ ምንድነው የተማርነው ብትሉ የመሳቢያ ፊደላቶች ወይንም ደግሞ ትንሹና ትልቁ አሊፍ ዋው የተለያዩ ፊደላቶች እንዳሉ እና ደግሞ ፊደላቶች እንደሚሳቡ የሆነ ያክል እንደሚጎተቱ ይሄንን ተምረናል ማለት ነው። ኢንሻአላሁ ተዓላ ትምህርቱ ገብቷችኋል ብዬ አስባለሁኝ። ባረከላሁ ፊኩም። የዛሬው ትምህርታችን ይሄንን ይመስላል ማለት ነው። ኢንሻአላሁ ተዓላ እንዲህ እያልን እስከ መጨረሻው ድረስ እንሄዳለን። ትምህርቱን ተመችቷችሁና ዕውቀት አግኝታችሁበት ከሆነ ለእህትና ወንድሞች ሼር ማድረግ እንዳይረሳ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።